በርሚራ ለምን አሰማኝም? እነሱ የሚያወሩት ሌላ ነገር ነው አልኩ እኮ። ስለምንድን ነበር የሚያወሩት? ሚራ ስለምንድን ነበር ንገረኝስ። እንዴ ምን ሆነሃል? ተረጋጋ እንጂ። አልረጋጋም። ስለምንድን ነበር የምታወሩት? ተናገሪ። በቃ እሺ እነግርሃለሁ፣ ግን መጀመሪያ አንተ ተረጋጋ። አልረጋጋም። ስለምንድን ነው የሚያወሩት? እሺ እነግርሃለሁ፣ ግን ረጋ በል። ንገረኝ። እሺ እውነት በጣም ነው ደስ ያለኝ። ምነው ዝም አልሽ? እንኳን ደስ ያለሽ። በጣም ነው ደስ ያለኝ። ለምን? ያው ዳንያ እንዳለችሽ አድርጊ። ራስሽን ተንከባከቢ እሺ። በአጠቃላይ ራስሽን ጠብቂ። ምንድነው ዝም ብለህ የምትቀባጥረው? ምንድነው የምታወራው? እባክሽ አይ ልክ ነሽ፣ ምንም አይመለከትሽም። አንቺ እንዳልሽው ፈሪም ልሆን ምንም ልሆን፣ ግን ደግሞ አንድ ነገር ዋቂ፣ ከአድናን ጋር መቼም አልጣላም አይደል? እንዴት ብትጣዩዋለሽ? ለምን ብትጣዩዋለሽ? ሲጀመር ሚራ፣ እኔና አድናንን ለማጣላት እኮ እማትፈነቂው ድንጋይ ውሻ እንዴ ትጨምርልሽ። ምን አይነት ደፋር ብትሆኚ ነው ክፍሌ ውስጥ ገብተሽ ፎቶ የምትወስጂው? የምን ፎቶ? ስለምን ፎቶ ነው የምታወሪው? ቆይ ኧረ እንዳላወቀ ልትሆኚ ነው። ፎቶውን ለምንድን ነው ከኔ ክፍል ሰርቀሽ ለሉሃና ያሳይሻት? ኧረ ያልሰጠኋትም። ውሸታም ነሽ። እሺ አንቺ እንደሰጠሻት ሉሃና ትገባለች። የምታወሪው ነገር ማስጠንቀቅ የማይመስል ነገር ማታውሪ። ሲጀምር ሉሃና እናንተ ክፍል ምን ፈልጋ ትገባለች? እንደማታምኝ ያውቃለሁ፣ ግን ሉሃና እኛ ክላስ ገብታለች። አላምንሽም ዳንያ። ሉሃና በፍጹም መቼም ነው እናንተ ክፍል ልትገባ የማትችለው። ካሁን በኋላ ትሰምኛለች። ስለ ሉሃና የምታወሪው ነገር በጣም ትስመኝ። እንግዲህ ሚራ ዳንያ ውሸታም ነች በላላ ዳንያ ባል ተናግረዋለች። ምንድነው እዚህ ቤት ሰው ሁሉ ራሱ የዞረ ሰው ነው እንደ ያለው? ምን ሆኖ ምን አይነት ሰዎች ናችሁ እዚህ ቤት የሞላችሁት? በላ ሰላት እንግዲህ ሚራ ያደረገችው ነገር ሁሉ ከሽፏል ማለት ነው። ለሉሃና ፎቶን አሳልፋ ስትሰጥ ፎቶውን የሰጣችው ለአድናን አሳይታ ከአድናንና እሷ እንድጣሉ ነበር የፈለገችው። ሉሃና የኔ ጀግና ግን ፎቶውን አላሳይም። ራሷን ዳንያን እጠይቃለሁ ለምን ይሄን ፎቶ እንደተነሱና ለምን ይሄን ፎቶ ዳንያ ጋር እንዳለ ራሷን እጠይቃታለሁ ብላ ሉሃና እንግዲህ ፎቶውን ሄዳ ስጠይቀው፣ ከዛ ደግሞ ዳንያ ደግሞ ለባሏ ሄዳ አይ እርጉዝ ስለሆነች እኔ እናት ነኝ፣ ስለዚህ የእርግዝና ምን ማድረግ እንደሌለባትና ምን ማድረግ እንደሌለባት ነው የጠየቀችኝ ብላ ስትለው እሱ ደግሞ ሄዶ ለሁሉም እንኳን ደስ አላችሁ ይላል። ምን ሆነ ነው ሰው ያብዳል እንዴ ይላቻን ማለት ነው። እሱ ደግሞ እውነቱን ያላወቀ። ከዛ ሚራ ዳንያ ውሸታም ነች፣ ምስቲ ውሸታም ነች፣ ሉሃና ማርገዝ ቀርታ እስካሁን ክብሯን የጠበቀች ልጅ ናት፣ እናውቃታለሁ። እንግዲህ ምን ማለት ነው? ምን እያወራሽ ነው አንቺ ልጅ? የምታወሪው ነገር ገብቶሻል? ምንድነው የምታወሪው ብሎ ጠይቃታል። አዎ ማውራን ነገርንማ እኔ አውቃለሁ፣ ሉሃና በፍጹም እርጉዝ ልትሆን አትችልም ይላታል ትለዋለች። ከዛ ዳንያ ሜራን ሄዳ በጥፍ ትላታለች። አንቺ ፎቶ ምን አባሽ ነው ቃይን በርብረሽ ፎቶን አሳልፈሽ የሰጣሽው ለሉሃና? ምን ብለሽ ነው? ምን ለማለት ፈልገሽ ነው ፎቶን አሳልፈሽ የሰጣሽው? አንቺ ምን አባሽ ፈልገሽ ነው ብላ ሄዳ በጥፍ ትላለች። ሜራ እንግዲህ አስመሳይ እንደሆነች ሁላችንም እናውቃለን። ሁላችሁም ሁሉ ነገር ስመጣ ለምንድን ነው ወደ እኔ የምትመጡት? ሜራ እንዲያረገች እያላችሁ እኔ ክላስሽንም አልገባውም እቃሽንም አልበረበርኩም፣ ማቆ ነገር የለም ስለ ፎቶ ስለምን ፎቶ ነው የምታወሪው ብላ እንግዲህ ጭልጥ ብላ ትሄዳለች ማለት ነው። ከዛ አልቅሳ ምን ብላ ዳንያ እንዳታምናት አረገች ማለት ነው። ከዛ በኋላ ደግሞ ሉሃና ፊቷ ቀይር ብሎ አድናን ጋር ትሄዳለች። ሉሃና እኮ ምግብ እየበላን ከኔ ጋር እየተጫወተችና እየሳቀች ነበረ። ምን አነግርሻት ነው እንደዚህ ፊቷ የተቀየረው? ከኔ ጋር የተቀየረችው ምን አባሽ ብለሽ ነው አንቺ ጭራቅ? አስቸገርሽኝ፣ እንደው አንቺን ብገልሽ ነው የሚሻለኝ ብሎ አድናን ጮይባታል። አንተ ሰውዬ እኔ ምን አገባኝ? ፊቷ ተቀየረ ፊቷ አልተቀየረ ሁሉ ነገር ሲሆንብህ ወደ ነው እንደው የምትመጣ ምን አባ ነው ብላ ከዛ ለአድናንንም ትሰድበዋለች ሜራ። ከዛ በኋላ ደግሞ ዳንያም ትሄዳለች፣ በጥፍ ትላታለች፣ ሉሃናም በጥፍ ትላታለች። ከዛ ምን አባታቸው አድናንማ አንተን በቀላለሁ ታያለክ በቅርብ ጊዜ እኔና ሉሃና አሁን መታረቅ አለብን፣ ከሉሃና ጋር
መታረቅ አለብኝ ብላ ሜራ ትወስናለች። እንግዲህ ከሜራ ጋር ከሉሃና ጋር ካልታረቅኩኝ ሁኔታዎች ያሰብኩ ነገር ሁሉ አይሳካልኝም ብላ ሜራ እንግዲህ ከሉሃና ጋር ታሪክ ከሷ ጋር ጓደኝነት መፍጠር አለብኝ። ዳንያን ጓደኛ ለማድረግ ሞክሬ ነበረ። እቺ ሰይጣን ናት አትያዝም። እንግዲህ ባሏም በጣም ነው የሚያምናት። ምንም ብትል እኔ ውሸታም እንደሆነች ላሳምነው ብልም አያምነኝም እና ስለዚህ ከእንግዲህ ሉሃናና ጭበርብራት ምን ብያትም የኔ ጓደኛ ማድረግ አለባት፣ ተመልስን መታረቅ አለብን ብላ በውስጡ አስባለች። ሜራ ምንም ነገር እየተሳካልኝ አይደለም፣ ያሰብኩት ሁሉ ሊከሽፍ ነው ብላ እንግዲህ እሷ ጥላቻ ነበር መጣል የፈለገችው። ሉሃና ደግሞ አንቺ ለምንድነው አድናንን ማትጋፈጨው ብላ ሜራ ስትል አይ ማቼም እሱን ነገር አላደርገውም፣ አንቺም ደግሞ አይሳካልሽም፣ ሁሌ ትሞክሪያለሽ እንጂ በእኔ መሀልና በአድናን መሀል የጥላቻ ለማስገባት የማትፈነቅለው ድንጋይ የለም፣ ግን አይሳካልሽም። አንድ ነገር ልንገርሽ ሜራ ማቼም አይሳካልሽም ብላ ትነግራታለሽ ማለት ነው። ሉሃና ደግሞ ቀስ ብላ ከአድናን ነገርን ለመውሰድ አድናን አንድ ነገር ልጠይቅ፣ ምን አይነት ልጅ ትመስላለች? ዳንያ ምን ትላታለ? እንዴት ያየካት? ለምንድነው ስለማያገባን ሰው ነገርና ጸባይ ለምንድነው የምትጠይቅኝ? ይላታል። አይ ዝም ብዬ ማወቅ ፈልጌ ነው የጠየቅኩት፣ ምንም አዲስ ነገር የለም ይላታል ማለት ነው። ለምንድነው ታዲያ ስጠይቅ ለምን ትናደዳለህ? ለምንድነው የምትጠይቀኝ? የሚያገባን ነገር የሌለውን ነገር ለምን ትጠይቂያለሽ? እኔም አላውቃት እሷም አታውቀኝ፣ ምንድነው የምትጠይቀኝ ብሎ አድናን ችክላል። እንግዲህ የዳንያ ባል ደግሞ የሚሆነው ነገር አጥቷል። እዛም ዶን ደስ አለሽ ይላል። አንተ ሰውዬ ያማል እንዴ ትቀልዳለህ እንዴ ብሎ ሁሉም ትቶ ይሄዳል ማለት ነው። እሱ ግን ደስ ስላለ እውነት መስሎት ምስቶ እንደምትዋሻ አላወቅም። እንግዲህ እሱም እስከ ዛሬ ድረስ ያው ዳንያና አድናን ፍቅረኛሞች እንደነበሩ ምንም የማውቀው ታሪክ የለም። ሉሃና ደግሞ ይሄ ነገርማ አድናን ጋር መድረስ የለበትም፣ አንተ እሷን የምታፈቅር ከሆነ ከዚህ ቤት ብንብዬ መጥፋት አለብኝ ብላ በሀሳቧ ታወራለች። እንግዲህ እኔ የምታፈቅረኝና እኔ የምትወደኝ ከሆነ ግን ከአንተ ጋር አብሬ እስከ ዘላለም እቀጥላለሁ፣ ግን ማታፈቅረኝ ከሆነማ ከዚህ ቤት መጥፋት አለብኝ ብላ ትላለች። እንግዲህ ምንም ቢሆን የፎቶውን ነገር እኔ አልጠይቀውም፣ ዳንያና እኔ እንጨርሰዋለን። እኔ እንዳወቅኩም እንዳየሁትም እኔ መጨረስ አለብኝ ይህን ነገር። እቺ ጭራቅ ሜራ የተመኘችው ነገር አይሆንም ትላለች። አንቺ ውሸታም የኔን ፎቶ ተቀብለሽ ለምንድነው ለሉሃና አሳልፈሽ ተሰጣሽ? አንቺ ምን አባሽ ፈልግሽ ነው ቦርሳይን መበርበርና ቦርሳይን እየበረበርሽ እኔ ከክላስ ሲወጣ የሰውን ክላስ ገብተሽ ለምንድነው እቃ መበርበር ያስፈልገው ስትል ሴትዮ ምን ሆነሽ ነው? እኔ አንቺን ቦርሳ አልበረበርኩም፣ የራስሽን እቃ የምታስቀምጪውን ቦታ አንቺ ነሽ የምታውቀው። የምን ፎቶ ነው የምትይው? ደግሞ እኔ ፎቶ የሚባል ነገር በአይኔ አላየውም ትላ ሜራ እንግዲህ ችክ ትላለች። ከዛ በጥፍ ትላታለች። አንቺ ውሻ ባላጌ ውሸታም ነሽ ትላታለች ማለት ነው። ዳንያ እንግዲህ ሜራ ያው በደንብ በድራማ ላይ በጣም ጎበዝ ስለሆነች ማስመሰሏን ትቀጥላለች እላችኋለሁ። ዳንያ እንግዲህ ነገር ሉሃና እንግዲህ ነገር አድናን ጋር መድረስ አያስፈልግም እኔ ራሴ ጨርሰዋለሁ ብላ በራሷ ጊዜ ያወራች ዳንያ መጣ እኔ ይሄ የድሮ ታሪክ ነው፣ ምንም አይጠቅምሽም፣ ይሄን ነገር አውቃለሁ ብለሽ ብትከታተልሽ ህይወትሽ እንደሚበላሽ ይሄን ወቂ፣ ባትከታተይና ህይወትሽን ብትኖሪ የተመረጠ ይሆናል። ሉሃና እኔ ነግሬሻለሁ፣ ይሄ ነገር ያለፈ ታሪክ የድሮ ታሪክ ነው፣ እሱ ማወቅሽ ህይወትሽን ይበጣበጣል። ስለዚህ ባታውቂ ላንቺ አርፍ ነውና አርፈሽ ቁጭ በይት ብላ ትለምናታለች። አይ እኔ ማወቅ ፈልጋለሁ፣ ምንድነው ይሄ ፎቶ? አንቺና አድናን ምን ስታረጉ ነበረ? ትላታለች። እንግዲህ ሜራ ምን አባቷን አስባ ነው ፎቶን አምጥታ ላንቺ ሰጣሽው? አንቺ በሰው ክላስ ገብተሽ መበርበር ፈለግሽ እንደ ብላ ዳንያ እንግዲህ ለሜራን
ልጣርቃ ስትዝ ሉሃና ውሸታምና አስመሳይ እንደሆነች አንቺ አታቅም እንዴ? ሁሉንም ነገር የሰውም ነብሰ ገዳይ ሁሉን ነገር ከኔ ቀምታ እንደገና ሁሉንም ነገር ወደ እኔ እንደምታመጣ አታቅም እንዴ? አንቺ ምን ሆነሽ ነው? እኔን አሁን ዛሬ አላምን ብለሽ እኔን መተሽ የመጣሽ? ሁሉም ሰው በቃ በጥፊ ነው የሚለኝ፣ ምን ፈልጋችሁ ነው ብላ ታስመስላለች። ከዛ ደግሞ ዳንያ ታዝንላታለች። እሷ ናት የወሰደችው ፎቶን ከኔ ክላስ እሷ ናት የወሰደችው ብላ ለአድናን ትናገራለች። አድናን ደግሞ እኔ አላምንሽም ሉሃና በፍጹም ይሄን ነገር እንደማታደርገው እኔ አውቃለሁ። ሉሃና ስለማውቃት ምንም ብቲ አላምንሽም። ይሄ የራስሽ ስራ ነውና እኔ አላምንሽም። ሉሃና ማቼም ቢሆን የሰው ክላስ ገብታ የሰውን እቃ አትበረብርም። ራስሽ ወስተሽ ሰተሽ ነው ደግሞ እንደዚህ የምትኝ ብሎ አድናንም አላምን ይላታል። እንዴት ልንገርና ነው የምታምነኝ? እሺ ብላ ትላለች። ምንም ብትኝ አላምንም፣ አንቺ ውሸታም ነሽ ይላታል። እንግዲህ የዳንያ ባልን በጣም ተናዷል ማለት ነው። ታርቆን በጣም ተናዷል። ታርቆን እንግዲህ ሚራ ጋር ይሄዳል። ሚራ ጋር ሄዶ አንተ ሰውዬ ምን ሆነሃል? ምን አስበክ ነው? ለምንድን ነው እንዴ የተናደድከው? ከበረሃ ነው እንዴ የመጣከው? ውሃ እንዴ የምትጠጣው? አይ እኔ ስናደድ ውሃ በደንብ ነው የምጠጣው፣ ለዛ ነው፣ ምንም ችግር የለውም። እዚህ ቤት ያለ ሰው ግን ሁሉም ሰው ጤነኛ ነው ሊበል ወይስ ምን ሊበላቸው ብሎ ይላታል። አይ እዚህ ቤት ጤናማ ሰው ማንም እንደሌለ ዛሬ ነው እንደምታውቀው ትለዋለች። ውድና የተወደዳችሁ የዩቲዩብ ተከታታዮቼ ሰብስክራይብ፣ ላይክ እያረጋችሁልኝ አበረታቱኝ። ስለምታበረታቱኝ ደግሞ ከልቤ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።